ክርስቲያኑ ሙስሊሙ በቂ ቦታ አለው፣ የራሱ ቦታ አለው እና ከብለታለን። በነገራችን እዚህ ላይ የሚሰሙ ሰዎች እንትን ካሉ ፕሮቴስታንቶች ሲያደርጉ ባይና ይቻሉ፣ ኦርቶዶክሶችም መነሳንስ ነው የሚሉት የዕጣን እንትን የሚያደርጉ ጽናጽል ነው መነሳንስ የዕጣን እንትን የሚያደርጉበት እሱን እያጨሱ ሲያደርጉ አይቻለሁ። ሙስሊሞች መንዙማ ሲያሰሙ አላየሁም። ሰው ያደርጋሉ ብሎ ነገረኝ እንጂ እነሱ መንዙማ ሲያደርጉ አላየሁም። እና አንድ ላይ አጠቃለን ነው ያወጣ ነው እንጂ በአይኔ አላየሁም። አይደረግም ተደርጓል ማለት ይቸግረኛል። ለወደፊቱ አይደረግም ብለን ነው ያሳሰብነው፣ እነሱ አላደረጉም። ለብልጽግና የትርክት የተጋለጠው የኢሬቻ በዓል ክቡራን ቤተሰቦች፣ በዚህ ልዩ መሰናዷችን ስለ ኢሬቻ በዓልና ስለ ብልጽግና ትርክት እናወጋለን። በዋቄፈና እምነት ተከታይ ኦሮሞዎች ዘንድ በብዛት ስለሚከበረው ኢሬቻ እናወጋለን። አብሮነታቸው አይለየን። መንግስት፣ ትርክትና ተቋም የማይለያዩ የአንድ ሀገረ መንግስት መሰረት ናቸው። መንግስት ካለ ትርክት አለ፣ ትርክት ካለ ደግሞ ተቋም ይኖራል። በርካታውን ጊዜ ትርክት ተቀባይነት የሚኖረው ሃይማኖታዊ ተቋማትን ታኮ ማለፍ ሲችል እንደሆነ በርካታ ጸሐፍት ጽፈዋል። የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳይ አማካሪ ሚኒስትሩ ዳንኤል ክብረት የትርክት ዳና በረከት በሚል ባሳተሙት መጽሐፋቸው ትርክት የሚገነባው ሃይማኖታዊ ተቋማትን ታኮ ነው ይላሉ። አማካሪ ሚኒስትሩ ይህን ማለታቸው ከመሬት ተነስተው አይደለም። ይልቁንም የኢትዮጵያ ነገረ ታሪክ የጸናው በኦርቶዶክስ ተዋሕዶ ቤተክርስቲያንና ትርክቷን በሚጠቀሙ ነገስታት ላይ መሆኑን ልብ በማለታቸው ነው። ትርክት ለሀገረ መንግስት ምስረታ አንድ ህዝብ፣ አንድ ሀገር፣ አንድ ሃይማኖት ለመገንባት የሚጠቀሙ ሀገራትም በርካቶች ናቸው። ሃይማኖት አልባ ሀገር ለመገንባትም ትርክት መሰረታዊ ነገር ነው። ያም ሆኖ ትርክት የፈጠራቸው ሀገራት ትርክት ያፈርሳቸዋል የሚሉ የነገረ ፈሊጥ ልሂቃን አቃ የሚባሉ አይደሉም። ትርክት ከገነባቸው ሀገራት መካከል ቀዳሚዋ እስራኤል ናት። እስራኤላውያን ሀገራቸውን የገነቡት የቀደሙ አባቶቻቸው ያስቀመጡላቸውን ትርክት ዳግም በማንሳትና በመጠቀም ነው። እስራኤላውያኑ አባቶቻቸው አስቀምጠውላቸው በማንሳት ከተጠቀሙት ትርክታቸው መካከልም አይሁዳዊነት የሚለው ትርክት ቀዳሚው ነው። ይኸውን አይሁዳዊ የሚለውን ትርክት ለመጠቀም ታዲያ 66 በሚባል የሚታወቀውን የመጽሐፍ ቅዱስ ክፍል ተጠቅመውታል። እስራኤላውያን አይሁድ የሚለው የጋራ ማንነት ለመገንባት መጽሐፍ ቅዱስን ተጠቅመውታል። የብልጽግናው መንግስት ደግሞ ኦሮሞ የሚለውን የጋራ ማንነት ጠንካራ ሀገር ለማድረግ ኢሬቻን እየተጠቀመ ነው። አይሁዳውያን የጋራ ትርክታቸውን ለመገንባት የሚጠቀሙበት ቅዱስ መጽሐፍ ታናክ በመባል ይታወቃል። ይህ ታናክ በመባል የሚታወቀው ስብስብ 24 መጽሐፍትን በአንዳንድ ጥንታዊ አቆጣጠር ደግሞ 22 መጽሐፍትን ብቻ ይዟል ይባላል። ታናክ ማለት ከሶስት ትላልቅ ቃላቶች የተወጣጣ ሲሆን ቶራ፣ ነቢኢም፣ ክቱቪም የሚባሉ ቃላቶች የመጀመሪያ ፊደል ተወስዶ እየተመሰረተ ነው። ቶራ የሚለው ቃል ትርጉሙ ሕግ ወይም ትምህርት ማለት ሲሆን 5 ያክል የመጽሐፍ ቅዱስ መጽሐፍትን አካቷል። እነሱም ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘህልቁና ዘዳግምን የያዘ ቃል ነው። ነቢኢም ማለት ደግሞ ትርጉሙ ነቢያት ማለት ሲሆን 8 የሚያክሉ የመጽሐፍ ቅዱስ ክፍሎችን ያካተተ ነው። ክቱቪም የሚለው ቃል ትርጉም ጽሑፎች ማለት ሲሆን 11 መጽሐፍትን ይዟል። እስራኤላውያኑ አይሁዳዊነትን የሚተርኩባቸው የትርክት ማዕከሎቻቸውም እኒሁ ስለመሆናቸው ይነሳሉ። መጽሐፍቶቹ ምንም እንኳን እስራኤላውያኑ አይሁድነትን ትርክት ለመገንባት የሚጠቀሙባቸው ቢሆንም ቅሉ በኢትዮጵያና በተቀረው ክርስቲያን ዘንድ ቅዱስ መጽሐፍ ስለመሆናቸው የሚታመኑ ናቸው። ከበርካታ ሺህ ዓመታት በፊት እንደሆነ የሚነገርለት አንድ አፈታሪክ አለ። አፈታሪኩም እንዲህ የሚተረክ ነው። እቴቴ 2 ወንድሞች ነበሯት። እነዚህ ወንድሞቿ በመካከለኛው ጸብ ይፈጠርና ይጣላሉ። አንዱም አንደኛውን ገድሎ ይጠፋል። እቴቴ ታዲያ በእጅጉ ታዝናለች። ሟች ወንድሟ በተቀበረበት ቦታ ላይም ኦዳ ትተክላለች። ኦዳውን እየተንከባከበች በየዓመቱም በኦዳው ስር ለወንድሟ መታሰቢያ ታደርግ ቀጠለች። ከዓመታት በኋላ ሌላ ወንድሟ ተመልሶ ወደ ቤቱ መጣ። እርቅም ተደረገ። ይህም የሆነው በኦዳው ዛፍ ስር ነው ይላሉ። እናም እቴቴ በምታደርገው ጸሎትና ለቅሶ እርቅ ሆኗል። እቴቴ ቤተሰብ ጠባቂ ነች ተባለች። ኦዳም የሕግ ማርቀቂያና የስምምነት ቦታ ሆነ የሚል ተረት አለ። የኢሬቻ መሰረትም ከዚህ አፈ ታሪክ እንዲሁም ከገዳ ስርዓት ጋር በአንድም ሆነ በሌላ መንገድ የሚገናኝ ነው። የኢሬቻ አጀማመር በገዳ አቆጣጠር አንድ ገዳ 7 ዓመት ከ8 ወር ወይም 8 ዓመት ከ6660 ዓመት በፊት የተጀመረ እንደሆነ አዋቂዎች ይናገራሉ። የገዳ ስርዓት ባለበት የኦሮሞ ሕዝብ በሚገኝበት ሁሉም ኢሬቻ አለ። በዓሉ ዋቄፈና ከተባለው ከጥንቱ የኦሮሞ ሕዝብ እምነት የፈለቀ እንደሆነም
ይጠቀስለታል። የኦሮሞ ሃይማኖት ማዕከል የሚያጠነጥነው ዝናብ፣ ሰላምና ትውልድ ዙሪያ ነው። እናም ኢሬቻ ለምን ይከበራል የተባለ እንደሆነ ዝናብ፣ ሰላምና ትውልድ የሚሰጥ ፈጣሪን ለማመስገን ነው። ቀኑም የምስጋና ቀን ነው ይላሉ። ይህ ታዲያ ሃይማኖታዊ እሴቱ ነው። በዓሉን ከዚህም ባለፈ ፖለቲካዊ ትርጉም ያለው በዓል ለማድረግ ስፖንሰር የሚያደርገው መንግስት ሆኗል። ኢሬቻ በኦሮሞ ማህበረሰብ ዘንድ ተወዳጅ የአደባባይ በዓል ሆኖ የሚከበር በዓል ሲሆን ከቅርብ ዓመታት ወዲህ ግን ፖለቲካዊ ቀንበር የተጣለበት ሃይማኖታዊም ትውፊታዊም በዓል እየሆነ ነው። ሁኔታው ፍየል ወዲህ ቅጠል ወዲያ ይሉት ነገር ሆኗል። በዓሉን አንዳንዶች ባዕድ አምልኮት ነው ፈጽማችሁ አትሂዱ ብለው ሲከለክሉ፣ ሌሎች ደግሞ ኢሬቻ ሃይማኖታዊ ሳይሆን ባህላዊ አከባበር ነው በማለት ይሞግታሉ። ኢሬቻ የአንዳንድ የኦሮሞ ተወላጅ የዋቄፈና እምነት እንጂ የኦሮሞ ተወላጆች ሁሉ የሚከተሉት ባህላዊ እምነት አይደለም ብለው የሚሞግቱ ምሁራን ተበራክተዋል። በሌላ በኩል ኢሬቻ ሃይማኖታዊ በዓላችን ነው፣ ወደ ባህል አትቀይሩብን እያሉ በአደባባይ ማስጠንቀቂያ አዘል መግለጫ የሚያወጡም አይታጡም። ነገር ግን የበዓሉን ለዛ እያሳጣውና ወደ ብሽሽቅ እያሻገረው ያለው ፖለቲካዊ ትኩሳቱ ስለመሆኑም የሚነሳው ነጥብ ነው። ህዝብና መንግስት ሲጋጩ የበዓል ባለቤቶች እጃቸውን እያጣመሩ ሲወጡ የታዩትም በዚሁ በዓል ላይ ነው። ከዛሬ 9 ዓመታት ገደማ በፊት በ2009 ዓመተ ምህረት የሆራ አርሴዴ በዓል በቢሾፍቱ በሚከበርበት ወቅት በተነሳ ግርግር በርካታ ሰዎች መሞታቸው የሚታወስ ነው። በዚሁ ሲያቢያ በበዓሉ ወቅት ከሞቱትም ባሻገር በክልሉ የሚገኙ የሌላ ብሔር ተወላጆች እንዲያልቁበት ተደርጓል። ኦቦ ሽመልስ አብዲሳ በአንድ ወቅት ስለ በዓሉ አከባበር እንዲናገሩ ተጋብዘው ነፍጠኛና ከርካሪውን ሰብረነዋል፣ ዳግም እንዳይነሳ አድርገን ቀብረነዋል ሲሉ የተናገሩትም የማይረሳ ነው። ከዚህ ቀደም በድምቀት ተከብሮ የሚያልፉት እንደ ቡሄ፣ ዘመን መለወጫና የመስቀል በዓል የመሳሰሉ የአደባባይ በዓላት ዘንድሮ ምን እንደተጫናቸው ባይታወቅም ሲያንቀላፉ ባሽተዋል። በተለይ ደግሞ መስቀልን ከኢሬቻ ጋር ካወዳደር ነው መስቀል በዓል በርዕሰ መዲናው አዲስ አበባ አልተከበረም ለማለት የሚያስደፍር ነው። በሌላ በኩል ልጃገረዶች የሽጎየና ሌሎች በዓላትን በአዲስ አበባ በድምቀት ሲከበር የሻደይና ሸንድዬ በዓልን ለማክበር ወጥተው የነበሩ ወጣቶች በኃይል እንዲመለሱ መደረጋቸውን ተናግረዋል። የኢሬቻ በዓል ትውፊትና አከባበርን በተመለከተ አፈንዲ ሙተቂ የተባለ ሰው የጻፈውን እንዲህ እናቀርበዋለን። በከፍተኛ ድምቀት የሚከበረው የቱለማ ኦሮሞ ይዞታ በሆነው በቢሾፍቱ ወረዳ መሆኑ ይታወቃል። ታዲያ የበዓሉ ማክበሪያ በሆነው ስፍራ ቆሪጥን የመሳሰሉ በሀገር አቀፍ ደረጃ ከፍተኛ ስምና ዝና ያላቸው ጠንቋዮች የከተሙ በመሆናቸው ብዙ ሰዎች ኢሬቻን ጠንቋዮቹ የዛር መንፈሳቸውን በህዝቡ ላይ የሚያሳፍኑበት ዓመታዊ የንግስ በዓል አድርገው ይመለከቱታል። ጠንቋዮቹ በቅርብ ዘመን የበቀሉ ሀገር አጥፊ አራሙቻዎች ናቸው። ከበዓሉ ጋር አንድም ግንኙነት የላቸውም፣ ኑሯቸውም አያውቅም። የኢሬቻ በዓል ግን ከጥንቱም የኦሮሞ ህዝብ የዋቄፈና እምነት የፈለቀና ለብዙ ክፍለ ዘመናት ሲተገበር የኖረ ነው። ኢሬቻ ባህላዊና ሃይማኖታዊ በዓል ነው። የአንድ ሁለት ጊዜ በዓል ነው። ኢሬቻ የሚባል ሃይማኖት የለም። የስ እንደ ገና የሚባል ሃይማኖት የለም። ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው። አረፋ የሙስሊምና የእስልምና ሃይማኖት ተከታዮች አንድ በዓል ነው። ኢሬቻ ደግሞ የዋቄፈና የእምነት ተከታዮች አንድ ዓመት በዓል ነው። ያ ዓመት በዓል ደግሞ ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናደርገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ የሌሎች ሃይማኖቶች እምነቶች እዛ እንዳያካሂድ ብለን ነው መግለጫ ያወጣ ነው። መልካም። ጠንቋዮቹ በዚህ አካባቢ የሰፈሩት ከጣሊያን ወረራ ወዲህ ባለው ጊዜ እንደሆነ ይነገራል። እነዚህ ጠንቋዮች እዚህ የሰፈሩበት ምክንያትም ይኖራቸዋል። የገላን የቢሾፍቱና የዱከም ወረዳዎች በጥንታዊው የቱለማ ኦሮሞ ደንብ መሰረት የነገዱ ፖለቲካዊና መንፈሳዊ ማዕከላት ናቸው። እነዚህ መሬቶች በቱለማ ኦሮሞ ዘንድ ቅዱስ ተብሎ ነው የሚታወቁት። ቃሉ የሚባለው የህዝብ መንፈሳዊ መሪም የሚኖረው በዚሁ አካባቢ ነው። የቱለማ ኦሮሞ ኢሬቻን የመሳሰሉ ታላላቅ በዓላት የሚያከብረውም በዚሁ ስፍራ ነው። በ19ኛው መቶ ክፍለ ዘመን መጨረሻ ላይ የኦሮሞ ህዝብ በእነዚህ መሬቶች የሚያካሂደውን በዓላትን የማክበርና ዋቃን የማምለክ ተግባራት እንዳያከናውን የዚህ ዝርዝር መረጃ በጸሐፌ ትእዛዝ ገብረ ስላሴን ታሪክ ዘመን ዳግማዊ ምኒልክ ወይም የኤንሪክ
ኬሩሊን ዘ ፎልክ ሊትሬቸር ኦፍ ዘ ኦሮሞ የተባሉ መጽሐፍት ላይ ሰፍሮ የሚገኝ ነው። ይሁንና ልዩ ልዩ የኦሮሞ ጎሳዎች እየተደበቁም ቢሆን ወደ ስፍራው መሄዳቸውን አላቋረጡም። በጣሊያን ዘመን ደግሞ እንደ ጥንቱ ዘመን ሰብሰብ ብለው በዓሉን ማክበር ጀመሩ። ጣሊያን ሲወጣ ደግሞ እንደገና በጅምላ ወደ ስፍራው እየሄዱ በዓሉን ማክበራቸውን አቋረጡ። ነገር ግን ኦሮሞዎቹ ከጣሊያን በኋላም በተናጠል በትንንሽ ቡድናቸው አማካኝነት እየሆኑ መንፈሳዊ በዓላቸውን በስፍራው ማክበራቸውን አላቋረጡም። እንግዲህ በዚህ ዘመን ነው ጠንቋዮቹ በአካባቢው መስፈር የጀመሩት። እነዚህ ጠንቋዮቹ ይህንን ስፍራ ምርጫቸው ያደረጉበት ዋነኛ ምክንያትም ይኖራቸዋል። ጠንቋዮቹ ህዝቡ መሬቱን እንደ ቅዱስ ምድር የሚመለከት መሆኑን ያውቃሉና ቃሉ የሚባለው የጥንቱ የኦሮሞ ሀገር በቀል እምነት መሪ በስፍራ እየኖረ የህዝቡን መንፈሳዊ ተግባራት ይመራ እንደነበርም ያውቃሉ። የኦሮሞ ቃሉ በህዝቡ ከፍተኛ ክብር እንደሚሰጠውና ንግግሩ በሁሉም ዘንድ ተቀባይነት እንዳለውም ይገነዘባሉ። ቃሉ አስፈላጊ ሆኖ በተገኘበት ጊዜ ከዋቃ የተሰጠውን ገደብ ሳይጥስ ራጋ የማከናወን ስልጣን እንዳለውም ይረዳሉ። እንግዲህ ጠንቋዮቹ የዘርፋ ስትራቴጂያቸውን ሲወጥኑ በጥንታዊው የኦሮሞ ዋቄፈና እምነት ተከታዮች ዘንድ እንደ ቅዱስ የሚወሰደው ያ ማዕከላዊ ስፍራ ብዙ ገቢ ሊዛቅበት እንደሚችል ተመለከቱ። በመሆኑም በዚያ ቅዱስ ስፍራ ከትመው ከጥንቱ ኦሮሞ ቃሉ ስልጣንና ትምህርት የተሰጣቸው እየመሰሉ ህዝቡን ማጭበርበርና ማወናበድ ጀመሩ በማለት በዓሉ በሌሎች ህዝቦች ዘንድ የሚሰጠውን ስያሜና እውነታውን ለማስረዳት ሞክሯል። የሆነው ሆኖ በኦሮሞ ህዝብ ዘንድ በስፋት የሚከበረው የኢሬቻ በዓል ዛሬ ላይ ለብልጽግናዊ ትርክት እየተጋለጠ መስሏል። ለበዓሉ ባለቤት ህዝቦች መልካም በዓል ተመኝተን እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።